ዛሬ ብሩኬን በጣም በጉጉት ጠብቄው ነበረ። ብወጣ ብገባ ብወጣ ብገባ በቃ ላገኘው አልቻልኩም። እውነት ለመናገር ትናንትና እንግዲህ ቅመሟና ብሩኬ ያው የተፈጠረውን አይታችኋል። እና ዛሬ በሀይሚ ቻናል ትናንት የተለቀቀው ብሩኬ ቻናል ላይ ነው። ዛሬ በሀይሚ ቻናል ብሩኬ መልስ ይሰጣል ብዬ በጣም ጠብቄው ነበረ። ግን እስካሁን ድረስ አይኔ ጦዘ እንጂ ገባሁ ወጣሁ ገባሁ ወጣሁ ስጠብቅ አመሸሁ። እግዚአብሔርን ያው 4 ሰዓት ሊሆን ነው ከምሽቱ ማለት ነው በኢትዮጵያ። ሲጀመር ከ12 ሰዓት ጀምሬ እነሱን ጥበቃ ላይ ነበርኩ። እና ትላንትና እንግዲህ ጓ አርገው አስደንግጠውን ጥፍት ብለዋል። ዛሬ ቲክቶክም ላይ ያላየኋቸው ኢንስታግራም ላይ የማርኬን ፎቶ ሼር አድርጓል ብሩኬ። ከዛ ውጭ ግን አላየኋቸውም። ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የእኔ ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ትላንትና ፋሲልና ሀይሚ እየተዳረጉትን አይታችኋል። ሁላችንም አይተናል። ብሩኬም ደግሞ መጥፎም ደግም ጥሩም ምንም አላለም፣ መልስም አልሰጠም። የልጁን ስልክ ብቻ ነው እንግዲህ ስጠኝ ብሎ ስልክህን ጻፍልኝ ብሎ ተቀብሎ የሄደው። ሀይሚን ልታወራ ስትሞክርም ዝም በይ ብሎ ሀይሚንም ከማውራት ከልክሏት እንግዲህ ተይዘው ሄዷል ማለት ነው። ወደ መጨረሻ አካባቢ ቪዲዮ ላይ እንግዲህ ሀይሚዬ ለማስረዳት እየሞከረች ነበረ። ብሩኬ ደግሞ ዝም ብሎ እያለፋት ነበር። መጨረሻ ቪዲዮ ላይ አይታችሁ ከሆነ ሀይሚዬ ትሄድና ከፊቱ ቆም ትላለች። ትሄድና ከፊቱ ቆም ስትል እሱ ደግሞ ገፍቷት ይሄዳልና ለማስረዳት እየሞከረች ይሆናል ብዬ አስባለሁና ግን ዛሬ በጣም በጉጉት ስጠብቃቸው ነበር በሀይሚ ቤት። ምክንያቱም የትላንትናው ፕራንክ ሲውል ሲያድር መልካም አይደለም። የሚፈጠሩት ነገሮች አይታወቁም እና ሀይሚዬ ዛሬ ትፈታዋለች ብዬ አስቤ ነበረ። ቢያንስ እንኳን ይሄ ፕራንክ ስራ ነው በእርግጥ ግን ደግሞ ባይረዝም ጥሩ ነው። ለምን ብሩኬ በጣም ስሜታዊ ነው። ቶሎ የሚወስን ልጅ ነው ማለት የሆነ ቶሎ የሚቆጣ ቶሎ የሚደነግጥ ነገር ነው። እስካሁን ድረስ የሆነ ረጅም ፕራንክ አንዴ ብቻ ነው ያደረጋት እሱ። ሀይሚዬ ግን ለሁለተኛ ግን ለሶስተኛ ጊዜዋ ነው ረጅም ፕራንክ ስታደርግ። እሷ ያን ጊዜ ከፍፄ ጋር ፕራንክ ያደረገችው ለመጀመሪያ ጊዜ የዋላ ያደረ ፕራንክ ሲሰሩ ያን ጊዜ ነበረ። ከዛ በኋላ ደግሞ ብሩኬ መልስ ምት ብሎ እሱም ፕራንክ አድርጓታል። ከዛ ውጭ ግን ብሩኬ በጣም ፕራንክ ላይ ብዙም አይደለም። ብዙም ማለት ቶሎ ነው የሚወስነው፣ ቶሎ ነው በቃ ስሜታዊ የሚሆነው እና ያው ዛሬም እንግዲህ ዝምታውን ሰብሯል። እንደው የሆነ ነገር ብትለን ደስ ይለን ነበረ። ምክንያቱም እግዚአብሔርን የሀይሚና የብሩክ ቤተሰቦች በጣም ገራሚ ቤተሰብ ነው ያላቸው። ፕራንክ መሆኑን እያወቁ ራሱ ይጨነቃሉ። እውነት ለመናገር እነሱ ብዬ ሳወራ እኔ የተሻልኩ መስላለሁ፣ ግን በእኔ ይብሳል። ፕራንክ መሆኑን እያወቅኩ ራሱ በጣም ነው የሚጨንቀኝ፣ በጣም ነው የሚከፋኝ። በቃ ቅርቅር ልቤ ድውድው። ወይኔ ነገ ደግሞ ምን ይፈጠር ይሁን? በቃ ጭንቀት ታውቃላችሁ፣ ጭንቀት እና እንግዲህ አንዳንድ ዩቱበሮች አይቻለሁ ሀይሚና ብሩኬ የእውነት ተጣልተዋል፣ የእውነት ተለያይተዋል፣ ነገሩ የእውነት ነው ምናምን እያሉ ነው። በተለይ ዛሬ ሲቀሩ ማለት ነው። አንድ ዩቲዩብም ቲክቶክ ላይ አይቻለሁ አንዳንድ ርዕስ እንደዚህ ተጽፎ ማለት ነው። እና ኖቲፊኬሽን ሲገባልኝ አያለሁና እውነት ለመናገር ያው ዛሬ አልመጡም ማለት የእውነት ተጣልተዋል ማለት አይቻልም። ምክንያቱም ብዙ ነገር አለ ማለት አንደኛ እረፍት ያስፈልጋል፣ ሁለተኛ ካራክተሩን በደንብ ማጥናት ያስፈልጋል።
ሶስተኛ እረፍት ያስፈልጋል፣ ይደክማል። ስለዚህ ዛሬ አልመጡም ማለት የእውነት ተጣልተዋል ወይም ደግሞ ነገሩ ከረረ መረረ ማለት አይደለም። ግን ሀይሚዬ እኔ ላንቺ ማስተላልፈው መልእክት ፕራንኩን ብዙ ባታረዝሚው መልካም ነው። ምክንያቱም ወይ ደግሞ ብሩኬን ከካሜራ ጀርባ ቢሆን ንገሪው፣ እኛ ችግር የለብንም። ከካሜራ ጀርባ ቢሆን ንገሪው። ምክንያቱም ብሩኬ በጣም ያመራል፣ ቶሎ ነው በቃ ስሜታዊ ነው እና ወደ ሌላ ነገር ውስጥ እንዳትገቡ፣ በፍቅራችሁ መካከል ሌላ ውጥንቅጥ እንዳይፈጠር አጠር ብታደርጊው መልካም ነው። በተረፈ እንግዲህ ሰላም ያሳድረን። ሌላ ምንም ማለት ነገ ቸር ወሬን ያሰማን ፈጣሪ። እኔ እንጃ በስማም እኔ ጭንቅን ያለኝ ዛሬ ራሱ ስላልመጡ ማለት ነው። ሀይሚዬ ዛሬ መተሽ ብጨርሹ ደስ ይለን ነበረ። ምክንያቱም አሁን ድፍን ያለ ነገር ነው። ብሩኬ ምን ላይ ይሆን? ሀይሚ ምን ላይ ትሆን? እንዲሁም ደግሞ ብቻ ግን ብዙ ጥያቄ ይፈጥራል። ዛሬ ሲቀሩ እርግጠኛ ነኝ ብዙዎቻችሁ ብዙ ጥያቄ ፈጥሮባችኋል። እኔ ብቻ አይደለሁም እና ቢመጡ ደስ ይለን ነበር። ግን ደግሞ ያልመጡበት የራሳቸው ምክንያት ይኖራቸዋል። ብሩኬም ደግሞ ልትጠራጠር ይገባሃል። ፋሲል ማለት በጣም ብዙ ቤት እኔ አሁን ነው ያየኋቸው ማለት ዞር ዞር ስል ቲክቶክም ላይ ዩቲዩብም ላይ የተለያየ ቤቶች ብዙ ቦታዎች እንደነገርኳችሁ እኔ ብዙ ቤት አልዞርም ዩቲዩብ ላይ እና የተወሰነ ቤት ውስጥ አይቼዋለሁ። ከነዚህ ውስጥ በትንሹ እኔ እንኳን ማውቃቸው ጆሲና አንዋር እነዚህ ልጆች ቤት አይቼዋለሁ። እኔ ደግሞ ያላየኋቸው ያላወቅኳቸው ብዙ ዩቱበሮች ቤት ሄደዋል ማለት ነው። ይሄ ሰው በጣም በፕራንኮ የታወቀ ልጅ ነው። እየዞረ ሰዎችን ፕራንክ የሚያደርግ ልጅ ነው እንጂ ሌላ ነገር አይደለም። ስለዚህ ሀይሚና ብሩኬ በተለይ ብሩኬ ንቃ፣ ይበቃሃል ማለት ንቃ። በቃ ፕራንክ እያደረገች ነው ሀይሚ ብለህ ጠርጥር። በቃ እንዳታመራው ወደ ሌላ ነገር እንዳትሄድ፣ ስሜታዊ እንዳትሆን፣ አንተም እንዳትከፋ ነገሩን አብርደው። አንተ በቃ ልትነቃ ይገባል። እንግዲህ ፈተናህን ልትወጣ ይገባሃል ቡራ። ያው ቪዲዮ አስተማሪ ነው። ከአስተማሪ ከመሆኑም የበለጠ ደግሞ ያው አንዳንድ ነገሮችን ያዘለ ነው። ለምሳሌ ከምን አስተማርሽ ካላችሁኝ በትንሹ እንደ ቀልድ የጀመርነው ህይወት መጀመሪያ ሪል ህይወት ውስጥ ስንገባ ምን ያክል ሪስክ እንደሆነ ምን ያክል እንደ ቀልድ የጀመርናቸው ህይወቶች እንግዲህ እሷ ሀይሚዬ አሁን እንደ ቀልድ ነበር የጀመርኩት እንደዚህ ምን ሆነ እዚህ የሚደርስ አይመስለኝም ምናምን ያለችው እና መጀመሪያ እንደ ዋዛ ያደረግናቸው ነገር በኋላ ላይ እውነት ሆነው ዋጋ እንደሚያስከፍሉን ህይወታችንን እንደሚበጠብጡት አሁን የሰራናቸው ስህተቶች ለወደፊት አዛ እንደሚሆኑ ብቻ ብዙ የሚያስተምር ነገር አለው። በተለያየ አንግል ተንትነን ማየት እንችላለን እና ሰላም ያሳድረን። ደህና ደሩልን። ቸር ያሰማን። ነገ መብርሃንዬ ነገሩን ሁሉ እንደው ቀልጠፍ እንዲያደርጉት ያድርገው። ሌላ ምንም አልል። እወዳችኋለሁ። ባይ ባይ